ካቋረጥኩበት ልቀጥልላችሁ። ስለምን እያወራን ነበር? የሰው ልጅ ከሞተ በኋላ ቀብር በሚገባ ጊዜ የመጀመሪያዋ ሌሊት በምን ሁኔታ ታልፍበታለች፣ በምን ሁኔታ ያሳልፋታል ስለሚለው ነበር። ከሞተ በኋላ እንደተነጋገርነው ልክ ቀብር ቤተሰቦቹ ቀብረውት ከተመለሱ በኋላ አምላካችን አላህ እንዲህ ሲል ይጣራዋል። ባሪያዬ ሆይ እነሆ ቤተሰቦችህ፣ ወዳጆችህ፣ አጠቃላይ ሁሉም እዚች ጠባብ ቤት ውስጥ ቀብረው ተመልሰዋል። ከመካከላቸው አንድ እንኳን ተከትሎህ የገባ የለም። ባሪያዬ ሆይ ተከትለውህ ቢገቡ እንኳን ፈጽሞ ሊጠቅሙህ አይችሉም። ባሪያዬ ሆይ ዛሬ ሊጠቅምህም ሊጎዳህም የሚችለው አምላክህ እኔ ብቻ ነኝ ብሎ ይነግረዋል። ከዚያም እንደሚታወቀው የቀብር ጥያቄ አለበት። ማንኛውም ሰው ከተቀበረ በኋላ የቀብር ጥያቄ ይጠየቃል። ያን ጥያቄ ለመጠየቅ መላእክቶች ይላኩበታል። እነዚያ መላእክቶች ይላኩና ይጠይቁታል። ያን ጥያቄ ከመለሰና ነጃ ከወጣ ከዚያ በኋላ ያለው ሁሉም ገር ይሆንለታል። ያን ጥያቄ መመለስ ካልቻለና ነጃ ካልወጣ ከዚያ በኋላ ያለው የባስ እየከበደበት ይሄዳል። ነቢያችን ሰለላሁ ዐለይሂ ወሰለም ይሄን አስመልክተው ሐዲስ ላይ ምን ብለዋል? አልቀብሩ አወል መናዚል አልአኺራ ፈመን ነጃ ሚንሁ ፈማ ባዕደሁ አይሰር ወመን ለም የንጁ ሚንሁ ፈማ ባዕደሁ አሸድ ሚንሁ። ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? ቀብር የአኺራ ሀገር፣ የሁለተኛው ዓለም ሀገር የመጀመሪያ ማረፊያ ቦታ ነው አሉ። ከቀብር ጥያቄና ቅጣት ነጃ የወጣ ሰው ከዚያ በኋላ ያለው ሁሉም ገር ይሆንለታል አሉ። ከቀብር ጥያቄና ቅጣት ነጃ ያልወጣ ሰው፣ የቀብር ጥያቄን ያልመለሰ ሰው ከዚያ በኋላ ያለው በጣም ከባድ እየሆነበት ይሄዳል አሉ። ሌላ ቦታ ላይ ሐዲስ ላይ ምን ብለዋል? ወላሂ ብዙ አስፈሪና አስደንጋጭ ነገሮችን አይቻለሁኝ፣ ነገር ግን እንደ ቀብር የሚሆን አስደንጋጭና አስፈሪ ነገር ፈጽሞ የለም ብለው ተናግረዋል። አስደንጋጭነቱ የሚጀምረው ሁለቱ መላእክቶች አንተን ለመጠየቅ ተልከው በሚመጡ ጊዜ ስታያቸው ጊዜ ነው። ሁለት መላእክቶች ይመጣሉ። የሰው ልጆች ከተቀበሩ በኋላ ጥያቄዎችን ይጠይቁታል። እነዚያን ጥያቄ ከመለሰ እድለኛ ይሆናል፣ ካልመለሰ የባስ ቅጣቱ እየተደራረበበት ይሄዳል።